እግዚአብሔር ይመስገን። ባጭሩ እዚህ ላይ ምንድነው ለማለት የምንፈልገው በወላጆች የሚመጡ ልጅህን ለልጄ ነው አይደለ? ልጆች ስለነበሩ ነው። ይህንን ደግሞ እግዚአብሔር ተጠቅሞበት ሀገርም ቤተክርስቲያንም ቆሞበታል። ትልቅ ነገር ነው። ግን በአሁኑ ጊዜ 30-40 ዓመት አድርገህ ሰዎች ከጠየቁልህ ይሄ ፌር አይደለም። የትላልቆች ልጆች መሆን ነው። ትልቅ ሆነ እንደ ልጅ ማሰብ ነውና ራሱ መወሰን ይችላል፣ ራሷ መወሰን ትችላለች። በመካከላቸው ሌሎች ሰዎች ካልገቡ ለወደፊት ህይወታቸው መልካም ነገር ይኖረዋል እና ይሄ ራሳቸው መወሰን ነው። ከዚህ ጋር ተያይዞ እጮኝነት የጋብቻን ያክል መከበር አለበት ሚል አለ። በሌላ በኩል ደግሞ ሌላ ጽንፍ አለ። እጮኝነት መልካም ነገር ነው፣ ትልቅ ነገር ነው፣ መከበር አለበት። ሆኖም ግን መቋረጥ ካለበትም መቋረጥ ይችላል። ምክንያቱ ገና ወደ ትዳር አልገቡም። ጋብቻ የሚባለው በቀለበት ተሳስሮ በቤተክርስቲያን ዕውቅና ተሰጥቶት ሰርጉም ተበልቶ ተዘምሮበት ከዛ በኋላ ነው እንጂ በእጮኝነት ጊዜማ ገና ነው እኮ ምኑ ተያዘና ፕሮሚስ ነው። ፕሮሚስ ደግሞ አንዳንድ ጊዜ ሊፈርስ ይችላል፣ ዋናው ፕሮሚስ ስላልሆነ ማለት ነው። ስለዚህ እጮኝነት መቋረጥ አለበት ብሎ በጣም ብዙ ሰዎች ያምናሉ፣ ያቋርጣሉ። በየአብያተ ክርስቲያኑ በየመድረኩ ሁሉ ጭምር እየተነገረ ብዙ ሰዎች ሂደው ስንት ዓመት ከደከሙ በኋላ የእህቶችን እድሜ በልተው የሚጠፉ ወንዶች እየተፈጠሩ ነው። ለዚህ ደግሞ ከለላ የሚሰጡ የቤተክርስቲያን መሪዎች ጭምር እየጠፉ መጥተዋል። ከለላ አይሰጡም። ስለዚህ እጮኝነት ሪሊ መቋረጥ ይችላል። እንደ ጋብቻ መታየት የለበትም። የጋብቻን ያክል ክብር አለው ወይስ መቼ ነው? ምን ሲሆን ነው መቋረጥ የሚችለው? ይሄንን በደንብ አድርገን እናንሳው። እንግዲህ ምንድነው በቤተክርስቲያን ውስጥ ነገሮችን የምናይበት መንገድ ከዓለም ጋር እያነጻጸርን ከሆነ አንዳንዴ ግን ቀር ልንሆን እንችላለን። በጣም እነዚህ ለአንደኛ መቶ ክፍለ ዘመን ያሉት ሊባልም ይችላል። ግን እኛ ማኞች ነን። መጽሐፍ ቅዱስ እንደሚል ነው ልንል የምንችለው እንጂ አሁን ዓለሙ ከሚለው ጋር እያነጻጸርን ከሄድን ምንም ጥርጥር የለውም ነገ ግብረ ሰዶም ፍቅር ነው ልትል ትችላለህ። ጋብቻ እግዚአብሔር ዕውቅና የሚሰጠው መቼ ነው ስንል ከተጫጩበት ጊዜ ጀምሮ ነው እግዚአብሔር ዕውቅና የሚሰጠው። ሁሌም ምንለው ነገር አለ። እንኳን በዚህ በጋብቻ አይደለም በመዳናችን ጉዳይ እንኳን በእግዚአብሔር ፊት ዕውቅና ማግኘትና በሰው ፊት ዕውቅና ማግኘት ይለያያል። በእግዚአብሔር ፊት ዕውቅና የምታገኘው ጌታ ኢየሱስ ክርስቶስን የጠፋው ኃጢአተኛ ነኝ ተቀበለኝ ያልክ ቀን፣ በቃ አንተን አምኛለሁ ያልክ ቀን፣ ያኔ በሰማይ ተቀባይነት አግኝተሃል። ቅዱሱ መንፈስ አንተ ውስጥ አለ። በሰው ፊት የምትገልጸው መች ነው? በጥምቀት። ልክ ጋብቻም እንደዚሁ ነው። ሁለቱ የተስማሙ ቀን እግዚአብሔር ያንን አክብረዋል። ግን ሁለቱ ሕጋዊ በሆነ መንገድ አንድ የሚሆኑት መቼ ነው የሚለውን ስንመለከት ግን ከሰርጋቸው በኋላ ነው። በአደባባይ ከገለጹ በኋላ ከዛ በኋላ ነው አንድ መሆን የሚችሉት እና ይሄ ሆኖ ሳለ አሁን ባለው ክርስትና እጮኝነት ችግር የለውም መቅረት ይችላል ነው። ጋብቻ መቅረት ይችላል። የሆነ ሚዲያ ላይ ይቻለው ፍቺ ይቻላል አይቻልም የሚል የወንጌል ርዕስ ሆኖ የወንጌል መድረክ ላይ ይሄ በጣም የመዝቀጥ የመውረድ ትልቅ ምልክት ነው። እኔ በዚህ ርዕስ ላይ ቁጭ ብለው ያወሩ ሰዎች ራሱ እኔ ገርመኛል። እንዴ አመንኩ ስለዚህም ተናገርኩ ነው አይደለ? በቃ ኖ የለም ነው ብለህ መናገር ያለብህ እንጂ ይቻላል አይቻልም እያልክ ከዛ ደግሞ አንደኛው ሳይንሳዊ ትንታኔ፣ ማህበረሰብ አቀፍ ሰራተኞች ትንታኔ፣ የፍርድ ቤት ይሄን ሁሉ ሲያመጣ እንዴ እኛ ማኛናለን መጽሐፍ ቅዱስ ምን ይላል? በቃ ይሄን ነው ማለት ያለበት። ዓለም እንደፈለገ ሊያስብ ይችላል። ይሄው ዓለም እኮ ነው ዛሬ በፓርላማና ምንድነው ሁማን ራይት የሚባለው እኮ ነው ዛሬ እነዚህ በጣም ከልት የሆኑ ክፉ ነገሮችን እያጸደቀ ያለው። እነሱ ጋር ኮምፔር እያደረግን እንሂድ ካልን መቼም ሰው አንሆንም። መቼም ጥሩ አማኝ መሆን አንችልም። ስለዚህ ማድረግ ያለብን ነገር ምንድነው? መጽሐፍ ቅዱስ ምን ይላል የሚለውን ነው። ይሄው እነዚህ ነቢያት ነን የሚሉት ውሸተኞች ምን እያደረጉ ነው እንዴ? እግዚአብሔር ከሱ ጋር እንድትኖር እኮ አልፈቀደም። ጋብቻ ሁሉ እያፋቱ እኮ ነው እንዴ! ይሄ አደባባይ የሰማነው ነው። በየቢሮአቸው በየገስታውሱ ደግሞ ስንቱን የተፋታው እና በጣም ከባድ ነው። ግን ጋብቻ እግዚአብሔር ዕውቅና የሰጠው ገና በእጮኝነት ነውና አንዳንድ ጥቅሶችን ላንሳ። ለምሳሌ
ዮሴፍና ማርያም እጮኞች ናቸው አይደለ? ግን መጽሐፍ ቅዱስ ምን ነበር የሚለው? ሚስትህ ነው የሚላት። ሚስትህን ማርያምን እንዳትተዋት፣ ወይም ደግሞ የማርያም እጮኛ የሚለው የማርያም ባል ብሎ ነው የሚያስቀምጠው። ሌላው ሁለተኛ ሳሙኤል ምዕራፍ 3 ቁጥር 4 ላይ ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ 100 ፍልስጤማውያን ሸለፈት ያጨኋት ሚስቴን ያጨኋት ብሎ ቀጥሎ ምን ይላል? ሚስቴን የሚልና ዘዳግም 20 ቁጥር 7 ላይ ሚስት አጭቶ ያላገባ ወደ ሰልፍ እንዳይሄድ ወይም ደግሞ አንዳች ነገር እንዳይጥሉበት የሚል አለ። እጮኝነቱን ምን ብሎ ነው የሚያስቀምጠው? ሚስት ብሎ ነው የሚያስቀምጠው። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ይሄ በይበልጥ ከጌታ ቤተክርስቲያን የክርስቶስ ሙሽሪት ናት ምንለው አይደለ? አሁን ግን ምንድነው? ለአንድ ወንድ አጨቻቸዋለሁ የሚል አለ። ከመዳናችን ጋር እንኳን ስንገናኝ እኔ የኢየሱስ ነኝ ተመልሼ የኢየሱስ ላልሆን የምችልበት ነገር አለ? በፍጹም የለም። እስከ ጌታ ቀን ድረስ የበጉ ሰርግ እስኪመጣ ድረስ እኔ የሱ ነኝ። ይህንን እውነት የምናምን ከሆነ እጮኝነት የሚለው ለእኛ ህይወት ተገልጿል። መዳናችንን የምናምን ከሆነ እጮኝነትም አንድ ጊዜ ከተጀመረ ጋብቻን ግብ ያደረገ ነው እጮኝነት እንጂ ከዛ ውጪ እጮኝነት የሚባል ነገር የለም። ሌላው እጮኝነት እንደማይፈርስ በመጽሐፍ ቅዱስ ውስጥ የምንመለከተው ዘፍጥረት 19:14 ላይ ሎጥ ወጣ ይልና ልጆቹን ለሚያገቡት ለአማቾቹ ነገራቸው ነው። ገና አልተጋቡም፣ ግን ምን ተብሏል? እሱ አማች ተብሏል። ዘጸአት ምዕራፍ 22 ቁጥር 16 ላይ ሰው ያልታጨችውን ድንግል ቢያስት ከእርሷም ጋር ቢተኛ ማጫውን ሰጥቶ ሚስት ያድርጋት የሚል ነው። እንግዲህ ቀላል ነገር አይደለም። ያልታጨች ከሆነች ምን ያደርግ ነው የሚለው? ይውሰድና ሚስት ያድርጋት ነው። የታጨች ከሆነችስ? ዘዳግም 22:23 ላይ ማንኛውም ሰው ድንግልና ያላትን ልጃገረድ ቢያጭ ሌላ ሰው በከተማ ውስጥ አግኝቶ ከእርሷ ጋር ቢተኛ ሰውየው የባልንጀራውን ሚስት አስነውረዋልና እስኪሞት ድረስ በድንጋይ ተወግሮ ይሞት ነው አይደ? በጣም ጥብቅ ነገር ነው። አሁን ያልታጨች ከሆነች ሰውየው አይሞትም፣ ያግባት እንደተባለው። የታጨች ከሆነች ግን የሰው ሚስት አስነውረዋልና ተወግሮ ይሞት ነው። ግን ገና በታጨችበት ሁኔታ ብዙ ምሳሌዎችን ማየት እንችላለን። ለምሳሌ እንትን ላይ ሚልኪያስ ላይ ነው እግዚአብሔር ባንተና በልጅነት ሚስት መካከል ያለውን ቃል ኪዳን ይመለከታል ይላል። ገና ሁለቱ ቃል ሲጋቡ እግዚአብሔር ያውቃል፣ እግዚአብሔር ይመለከታል። ስለዚህ መጀመሪያ እኔ አማኝ ወጣቶች ማሰብ ያለባቸው አንዲትን ሴት ሄዶ ሲጠይቅ በጣም ከባድ እኮ ነው። ያቺ ሴት እኮ በቃ ሁሉም ነገሯን ጥላ ልቧ እሱ ላይ ጥለዋለች። ያ ወንድም ሁሉም ነገሩን ጥሎ ልቡን እሷ ላይ ጥሎታል። እጮኝነት ማለትም ዓላማውም እንደው ትርጉሙም ጋብቻን ግብ ያደረገ ጊዜ ነው የሚያሳይ። ለምሳሌ 3 ወር ሊሆን ይችላል፣ 1 ዓመት ሊሆን ይችላል። እስከዛ ጊዜ ድረስ ያለው ሂደት ምን ይባላል? እጮኝነት። ምክንያቱም የሚዘጋጁበት እርስ በርስ በጌታ ነገር የሚበረታቱበት፣ ምክር የሚያገኙበት፣ የሚማሩበት፣ ከቤተሰብ ጋር አንዳንድ ነገርን ፋሲሊቴት የሚያደርጉበት ይሄ ጊዜ ነው። ይሄ ጊዜ ነው እንጂ የሚታው ነገር አይደለም፣ የሚቀጥል ነገር እንደሆነ መጽሐፍ ቅዱስ እጮኝነት ብሎ የጋብቻ ያህል ዕውቅና እንደሰጠው በጣም ብዙ ጥቅሶች አሉ። ለጊዜው እነዚህ በቂያችን ናቸው። በጣም ብዙ ነው። እንዲያውም የዚህን ያክል ካለ ሰዎች እንዴት እንዳላዩት፣ ሰዎች እንዴት እንዳለፏቸው ነው በጣም የሚያሳዝነው። ቅድም ገና በመግቢያችን ያነሳው አንድ ሐሳብ አለ። በ3 ገመድ የተገመደውን ማንም ሊበጥሰው አይችልም ነው አይደለ? ማንም ሊለያየው አይችልም። እነዚህ ሰዎች እኮ ሁለቱ በእግዚአብሔር ፊት ነው ሄደው ተጠያይቀው ወይም ይሁንታ ስታገኝ በሰማይም ይሁንታ አግኝተዋል። ስለዚህ 3 ሆነዋል ማለት ነው። ከዚህ በኋላ አፈርሳለሁ ካልከ ወይም እለያለሁ ካለ ወይም አንድ አስተማሪ ነው የሚል የቤተክርስቲያን አስተማሪ ይሄ ነገር መለያየት ይችላሉ ካለ ጠቦ ከማን ጋር ነው? ከሰማይ ጋር ነው፣ ከእግዚአብሔር ጋር ነው። ምክንያቱም እግዚአብሔር ነው ሶስተኛ አካል ሆኖ ምስክርነት የሰጠው። ታዲያ ከሰማይ ምስክርነት ይልቅ የኛ ምስክርነት ይበልጣል ማለት ነው? የሰማይ አይሻልም? እግዚአብሔር ጣልቃ የገባበት አይበልጥም? እንዲያውም እጮኝነት ይፈርሳል ማለት እኮ በጠቅላላ እግዚአብሔር ለዚህ ጉዳይ ዕውቅና አልሰጠውም ብሎ ማሰብ ነው። እግዚአብሔር የሰጠው እኛ ሰርግ ስናደርግ ነው እንዴ? የኛ መዝሙር ሲዘመር ነው? የኛ ድግስ ቀን እኮ አይደለም። መጀመሪያ ሁለቱ ሲግባቡ ነው እግዚአብሔርም ይሁን ያለው። ይሄንን ማለያየት እግዚአብሔር አንድ ያደረገው ሰው አይለየው ነው አይደል? መለያየት ማለት ይሄ ነው። ይሄ ነው ጣልቃ ገብነት ማለት።
እና ዘወር ብለው ቆም ብለው እንዲያስቡ እንመክራለን ማለት ነው። እንዲያው እዚህ ላይ እንዲያው በጣም ልቤን የያዘው ነገር ምንድነው ማን ነው ኃላፊነት የሚወስደው? ለምሳሌ ለ10 ዓመት ለ8 ዓመት ለ20 ዓመት ምናምን በጮኝነት የሚቆዩ አሉ። 20 ዓመት እንኳን በጣም የተጋነነ ይመስለኛል። ቢያንስ ግን እስከ 10 ዓመት የቆዩ ነው ያውቃለሁ። 10 ዓመት ቆይተን ነው የተጋባ ነው በጮኝነታችን ጊዜ ምናምን ይላሉ። እሺ ቢቆም ወይም እየቆመ ያለው ማን ነው ኃላፊነት ሊወስድ የሚችለው? የሴቲቱ ዕድሜ ላይ ማን ነው ተጠያቂ የሚሆነው? ማን ነው ሊደርስላት የሚችለው? 10 ዓመት ሙሉ ካባከነ በኋላ ቤተክርስቲያን ይህንን ኃላፊነት ካልወሰደች ይህችን ልጅ ወይም ይህችን እህት ማን ነው መጥቶ ከዚህ በኋላ ሊጠይቅ የሚችለው? አደገኛ ነገር አይደለም? እዚህ ላይ እንዲያው ትኩረት አድርገን መናገር የምንችለው ነገር ካለ ብዬ ነው። ጮኝነት ተብሎ ረጅም እድሜ ወይም ረጅም ጊዜ ማሳለፍ ለአደጋም ጭምር ይዳርጋል። ጋብቻ እግዚአብሔር ከሌለበት ጋብቻ አይደለም። አዳምና ሔዋን የመጀመሪያው ጋብቻ ኦሪጂናሉ ጋብቻ ለኛ ትልቅ ምሳሌያችን ነው። በጣም ብዙ ነገር እናገኝበታለን። ለዛም ነው መጽሐፍ ቅዱስም ከሌሎች ይልቅ ለየት ያለ ዘገባ የሰጠው ትንታኔ የሰጠው እና ምንድነው የሚለን ክፍሉ ሲጨርስ ምዕራፍ 2 ሁለቱም ራቆታቸውን ነበሩ አይተፋፈሩም። ይሄ እንደው ራቆት መሆን ብቻ አይደለም። በሁለቱ መካከል ድብቅ ነገር የለም። በሁለቱ መካከል ሀፍረት የሚባል ነገር የለም። በሁለቱ መካከል አለመተማመን የሚባል ነገር የለም። በሁለቱ መካከል ጥርጣሬ የለም፣ ስጋት የለም። በጣም ፍጹም ሰላምና ምንድነው በቃ እርቃናቸው ነበሩ፣ ራቆታቸው ነበሩ የሚለው ጥሩ ይገልጸዋል። ነበሩ አይተፋፈሩ። ከዛ በኋላ ምንድነው የሆነው? ምዕራፍ 3 ላይ ስትገባ ሴቲቱ ሄደችና ከባቡ ጋራ ንግግር ጀመረች። ከዛ በኋላ ለባሏም ነገረችው፣ ወደቁ። ከወደቁ በኋላ ምንድነው የተፈጠረው ስንል ትርምስ ነው። ከዛ በኋላ እንደውም ምን አደረገ አዳም? ሔዋንን ተበሳጨባት ወይንም ጠላት ማለት ትችላለህ። ቀጥሎ ደግሞ እግዚአብሔርንም ደግሞ ከሰሰው። አንተ የሰጠኸኝ እርሷ አሳሳተችኝ አለው። አየህ፣ እግዚአብሔር የሌለበት ትዳር ሊሆን አይችልም። አሁን ሁለት የሚዋደዱ ሰዎች ረጅም ዘመን አብረው ሲኖሩ ከጋብቻ በፊት በዝሙት የመውደቅ ዕድላቸው በጣም ሰፊ ነው። እግዚአብሔር ምንድነው ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም ምን ይሆናሉ? አንድ ስጋ ይሆናሉ የተባለው እኮ የግብረ ስጋ ግንኙነት ጭምር ነው። አንዱ ምክንያቱም ቆሮንቶስ ምዕራፍ 6 ላይ ይነግረናል። አንድ አካል መሆንን ነው የሚያሳየን። አሁን ይሄንን ቤተክርስቲያን ከምታውቀው ውጪ፣ ቅዱሳን ከሚያውቁት ውጪ፣ ቤተሰብ ከሚያውቀው ውጪ ሁለቱ ተደብቀው አንድ መሆን አይችሉም። ተስማምተዋል፣ አንድ ለመሆን ጉዞ ጀምረዋል። እስከ ሰርጋቸው ያቺ በዓል እስከሚያደርጉበት ቀን ድረስ አብረው እየሄዱ ነው ያሉት። እስከዛ ጊዜ የሚያደርጉት ምንድነው? የእግዚአብሔርን ቃል እየተማሩ በንጽህና ራሳቸውን እየጠበቁ ለዛች ቀን ዝግጅት ያደርጋሉ። ከዛ በኋላ እግዚአብሔር በባረከላቸው፣ እግዚአብሔር በቀደሰላቸው ቀን በይፋ ሁለቱ ንጹህ መኝታ የሚባለውን ያገኛሉ ማለት ነው። ከዛ በፊት ግን ረክሶ መግባት፣ ከዛ በፊት ግን ተደባብቆ መሄድ፣ ህሊናን ማቆሸሽ ለቀጣዩ የትዳር ህይወታቸው ከባድ ነው። ስለዚህ ረጅም ጊዜ መውሰዱ አንዱ ትልቁ አደጋ፣ ይረክሳሉ፣ ምንም ጥርጥር የለውም። ስለዚህ በቅድስና ረጅም ዘመን የሚኖሩትን የመኝታ ህይወት ረጅም ዘመን ዛሬ ብዙ ወጣቶች ገና በወጣትነታቸው የመኝታ ህይወታቸው የተበላሸባቸው ነው ያለ አይደለ? የስንፈተ ወሲብ ምናምን የሚባል ነገር አለ። በጣም የሚያሳዝኑ መረጃዎች ነው የምትሰማው። ረጅም ዘመን እግዚአብሔር ባርኮ የሚሰጥህን ለምን በትንሽ ቀን ታበላሸዋለህ? ስለዚህ ለዚያ ቀን ራሳቸውን መጠበቅ እንዲችሉ ከፈተና እንዲድኑ ቶሎ ወደ ጋብቻ መግባት አለባቸው። ሁለተኛው ደግሞ አደጋው ምንድነው? ከጋብቻ ውጪ ከሰርግ በፊት የሚደረጉ ግንኙነቶች ዝሙት ነው የሚባሉት። እንደውም ሴቲቷን ምንድነው የሚያደርጋት የሚለው ጋለሞታ ያደርጋታል የሚለው እና ከዛ በፊት በማድረግ ያን ለመከላከል ልጅ ላለመውለድ የሚደረጉ ነገሮች ደግሞ ዘለቄታ የሆነ መሃንነትን ይዞ ሊመጣ ይችላል። ከዛ አልፎ ደግሞ እርስ በርሳቸው በሚኖራቸው ግንኙነት አንድ አጠራላቸው እጮኝነት ላይ ነው ያሉት፣ ጋብቻ አይደለም። ስለዚህ ወደ ፈለጉት መሄድ ይችላል። እንደውም ብዙ ጊዜ አማኞች አካባቢ በጣም ውድቀት ሲመጣ ምንድነው የሚባለው? ሴቷ ከሆነች ትመጣና ሳስብህ ወንድሜን ነው የምትመስለው ብላ በቃ አጠፍ ልትል ትችላለች። እሱም መጥቶ በቃ በጌታ ስራኛ ከበረታን ይበቃል ሌላው ሊል ይችላል እና ለብዙ ርኩሰት ነው
አስብ እዚህ ጋር ከሌ ከአንዱ ጋራ ሆና ሱትቶ ከዛ ሌላ ጋር ስትሄድ ለእሷ ራሱ ህሊና እንዴት ከባድ ነው። እና እንደ ከዚህ ሁሉ መከራና ችግር ለመዳን ቅድም ያልከው ደግሞ የእድሜ መሄድ አለ፣ ልጅ አለመውለድ አለ፣ ብዙ ችግሮች አሉ። ለዚህ ሁሉ ለመዳን ምንድነው መጀመሪያ አቅዶ መግባት ነው። እንደውም ወደ ኋላ እንመጣበታለን። መልካምን ሴት ማን ሊያገኛት ይችላል አይደለ? እግዚአብሔርን የምትፈራዋን ሴት እቺን ሴት ማን ሊያገኛት ይችላል ነው የሚለው አይደለ? ከእግዚአብሔር ውጭ ማንም ያገኛት። ሰለሞን ለዚህ እኮ ነው በእርግጥ ያለው ሌላ ሰው ቢሆንም ግን ሰለሞን ራሱ በዘመኑ እቺን ሴት አላገኛትም። ማን ነው የሚያገኛት ስንል በሰለሞን በዛ ጥበቡ ካላገኛት ማን ነው የሚያገኛት? እግዚአብሔር። ስለዚህ በእግዚአብሔር ላይ ተደግፎ እቺን እግዚአብሔር የሰጠችው ከቀይ ዕንቁ የምትበልጠዋል እሷን ካገኘ በኋላ ከዛ በኋላ አክብሮ መያዝ ነው ያለበት። በጣም ጥሩ። ምንድነው ለዚህ ሁሉ ጥፋት እየዳረገ ያለው? ሁለቱን ጫፍ አሲዞ ማሰብ ይመስለኛል። አንደኛው በቃ ጮኝነት መቋረጥ ይችላል የሚሉት ሰዎች የፈለጉትን ያክል መጠናናት አለባቸው ብለው ካጠናኑ በኋላ አይ አልሰራም ብለው ለማሰብ ነው። ግማሹ ደግሞ በዚህ በኩል ያሉት ጫፍ ያሉት ደግሞ እንዴ ሳይጠናኑማ እንዴት መጋባት ይችላሉ ብለው ለመጠናናት ሲሉ ነው ይሄንን ጥፋት የሚያመጣው ማለት ነው። ሲጀመር በክርስትና ውስጥ መጸለይ ነው ወይስ መጠናናት ነው ያለው? መጠናናት ምንድነው? በራሱ ቃሉ አለ። ለምሳሌ ይስሐቅ ርብቃን ምን ያክል ጊዜ ነው ያጠናት? አብርሃም ሳራን እንዴት ነው ያጠናት? ሙሴ ሲፓራን እንዴት ነው ያጠናት? መጠናናት አለ። መጠናናት በተመለከተ በጣም አንዳንድ ጊዜ ክርስትና ውስጥ አንዳንድ ወርዶች ወይም ቃላቶች ሲገቡ ለምን ተብሎ አይጠየቅም። የሆነ ትልቅ ሰውዬ ስለተናገረው ብቻ አክብረን ይዘን እንቀጥላለን። ወይም የሆኑ ጽሑፍ ትልቅ መጽሐፍ የሚባል ላይ ስለተጻፈ መጠናናት የሚባል ነገር መጽሐፍ ቅዱስ ውስጥ ምንም እውቅና የለውም፣ አታገኝም። ምናልባት የምታገኘው እንደውም ቀጥታ እግዚአብሔርን አምኖ መግባት ነው። ቀደም ያነሳኸው የአዳምን ማየት እንችላለን። እግዚአብሔር ወደፊቱ አመጣት። አየህ እግዚአብሔርን ይሰጣው። አሁን ችግሩ ታውቃለህ፣ ከእግዚአብሔር መፈለግ ትተን ራሳችን ስንፈልግ ነው ችግር ውስጥ የምንገባው። እግዚአብሔር ሲያመጣለት ምንድን ነው ያለው? ከአንዳንድ ይህች አጥንት ከአጥንቴ ስጋም ከስጋዬ ከወንድ ተገኝታለች ሴት ትባላለ። ወዲያው ነው አገባት። በቃ ሁለቱም አንድ ስጋ ሆኑ ተባለ፣ አገባት። የይስሐቅን ስትመለከት እንደዚህ ነው። መጣች። በመጀመሪያ እንዴት ነው ይስሐቅ ሚስቱን ያገኘው? በሎሌው በኩል ምንድነው የሆነው? ሄደ፣ የውሃ ጉድጓድ አጠገብ ተንበረከከ። እግዚአብሔር ሆይ ለጌታዬ ቤት ትክክለኛ የሆነችውን ሚስት ስጠኝ። አሁን ለዚህ ስፍራ የምትመጣው ውሃ ጠጭኝ የምላት አንተም ጠጣ ግመሎችንም አጠጣለሁ የምትለኝ እርሷ ለጌታ ልጅ ሚስት ትሁን አለ። ጸሎት የግድ አስፈላጊ ነው የምንለው ይሄንን ነው። ከዛ መጣች። በጣም ታዛዥ ርህራሄ ያላት ሴት ነች እና ውሃ ጠጭኝ ሲላት ጠጣለችና ለነዛ ሁሉ ግመሎች አንድ ግመል ምን ያህል ነው የሚጠጣው? ለነዛ ሁሉ ግመሎች ሳትሰለች ውሃ ስትቀዳ ነበረ። ይሄም ሁሉ ሆኖ ሎሌው ትክ ብሎ ይመለከታት ነበረ። ምን ለማድረግ ነው? አየህ አልቸኮለም። ብዙ ጊዜ ቸኩለን ነው የምናጠፋው። አልቸኮለም። ለምን? ነገሩ ከእግዚአብሔር እንደሆነና እንዳልሆነ ያውቅ ዘንድ ትክ ብሎ ይመለከት ነበረ። ይሄ በጣም እርግጠኛ ሆኖ ግን መረጋጋት አይገርምም? የእግዚአብሔር ነሱ ያመጣው ከሆነ የትም አትሄድም። ግን ተረጋግቶ ግን ጊዜውን ጠብቆ መስራት አለበትና ከዚህ ሁሉ ፕሮሰስ በኋላ መጣች። እሷ ስትጠየቅ ምንድን ነው ያለችው? ትሄጃለች ስትባል አዎ እሄዳለሁ አለች። ልቧ ሙሉ ለሙሉ ከሱ ጋር ምን አድርጋለች? አጣብቃለች። አሁን እቺ ሴት ተመልከት። ወደ ይስሐቅ ሙሉ ለሙሉ ልቧን ሽፍት አድርጋ ከመጣች በኋላ ይስሐቅ ደግሞ አይ እንጠናና መጀመሪያ ለወቅሽ አንቺን ወይም ደግሞ ቢተዋት ምን አይነት የልብ ስብራት ነው የሚፈጠረው? ስለዚህ በመጽሐፍ ቅዱስ ነው ማሰብ ያለብን ስናስብ እና ከዛ በኋላ ወደ እናቱ ቤት አስገባት። ሚስት አረጋት። ከዛ ወደዳት ነው የሚለው። በቃ እግዚአብሔር በመካከል ካለ የምትጠናናው ምንድነው? እንደውም እርኩሰት ነው የሚሄድ አድርገ። ከዛ በተረፈ መጽሐፍ ቅዱስ እንደው አንድ የሚናገረው ቃል አለ። ኤርሚያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? አሁን የሰው ልብ ስታጠና ትውላለህ። እኔ ብዙ በትዳር ረጅም ዘመን የኖሩ ሰዎች አሉ። ሚስቴን እስካሁን አጥንቻ አልጨረስኳትም ነው የሚሉት። እውነት ነው። ተማምነ ደስ ብሎ አብረህ ትኖራለህ እንጂ አዳዲስ ባህሪ እኮ ታያለህ እኮ። እንደዚህ ነበር እንደዚህ ትላለህ። መልካም ሊሆን ይችላል፣ አሉታዊም ሊሆን ይችላል። እና ልክ ነው። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ማንስ ያውቀዋል? እግዚአብሔር ብቻ ነው የሚያውቀው።
ሲጀመር እየተጠናህ እንደሆንክ ካወቅክ ጸባይን አታስተካክል ለማግኘት ከሆነ ሁሉም እኮ ጸባይኛ ነው እየተጠናህ ነው። አሁን ለምሳሌ እዚህኛ እየተቀረጽ እንደሆነ እናውቃለን። አለባበሳችን አስተካክለን የተቀመጠ ነው፣ ሞኞች አይደለም። ልክ እየተጠናች መሆኗን ያወቀች አንዲት ሴት አንዲት እህት ምኗ ሞኝ ነው? በአግባቡ ነው ራሷን የምታስተካክለውና ይህንን ለማለት ያክል ነው። እንደው ወደ መጨረሻው ጥያቄ ነው እየመጣ ያለሁት። በዚህ ዙሪያ ላይ ወደ ሰርጉ አልገባንም፣ በጮኝነቱ ላይ ማለት ነው። በጮኝነት ዘመናቸው ላይ የቤተ ክርስቲያን ድርሻ ምንድን ነው መሆን ያለበት? ጮኛሞች ናቸው፣ ይታወቃሉ፣ መተው ለሽማግሌዎች ነግረዋል፣ አሳውቀዋል። እስከሚጋቡ ድረስ ያለው ምን አይነት እንክብካቤ ማድረግ አለባቸው? ምን አይነት ክትትል ማድረግ አለባቸው? እየተደረገስ ነው ወይ? ምክንያቱ ለመቋረጡ አንዱ ትልቅ ምክንያት ብዬ የማስበው ክትትል ስለማይደረግላቸው ይመስለኛል። ስለማይማሩ፣ ስለማይመከሩ፣ በአግባቡ የሚያስፈልጋቸውን ምግብ በጊዜው ስለማያገኙ ይመስለኛልና የቤተክርስቲያን ድርሻ፣ የመሪዎች ድርሻ፣ የአስተማሪዎችም በእጮኛሞች ላይ ያላቸውን አስተዋጽኦ ብናነሳ። የቤተ ክርስቲያን ሽማግሌዎች ትልቁ ስራቸው ምንድነው? እንዲህ አይነት ነገሮችን ማየት ነው አይደል? አንዱ ስራቸው እኮ መጠበቅ ነው። በእናንተ ዘንድ ያለውን እግዚአብሔርን መንጋ ጠብቁ ነው እና መጠበቅ። ሌላው ደግሞ ምሳሌ የሆኑት ማህበሩን ተብሏል። የመጀመሪያው ጋብቻ በአንድ ማህበር ውስጥ ንጽህናውን እያያዘ ከመጣ ምንም ጥርጥር የለውም ሁሉም እየተከተለው የመሄድ እድል አለውና ሁለት ጥንዶች ወይም ወንድና ሴት ልክ በዚህ ጉዳይ ላይ እንደተፈቃቀዱ ምንም ጊዜ ማጥፋት ያለባቸው አይመስለኝም። ለቤተሰብ ማሳወቅ አለባቸው፣ ለቤተ ክርስቲያንም ወዲያው መግለጽ አለባቸው። ለምን? በብርሃን ነው የምንመላለሰው። ይሄና የጨለማ ስራ ሲሆን እኮ ነው ኃጢአት የሚሆነው አይደለ? ደብቀ የምታቆየው ነገር ኃጢአት ካለበት ነው። ስለዚህ መልካም ነገር ከሆነ ጽድቅ ከሆነ እግዚአብሔር የሚወደው ነው ጋብቻ። እግዚአብሔር ደስ የተሰኘበት ነው፣ በሰማይ የመከረበት ነው። ለዚህ ወንድም እኮ እቺን ሲሰጠው እግዚአብሔር በሰማይ መክሮን የሰጠው። ታዲያ ለምን ይደብቀዋል? በመጀመሪያ ይሄ ሰው ህይወቱ በቤቱ ውስጥ አባቱ አለ፣ እሷም በቤቷ ውስጥ አባትና እናት አለ፣ ለእነሱ ትገልጻለች። በቤተ ክርስቲያን ደግሞ ቤተ ክርስቲያን አንድ ማህበረሰብ ነው። በዚያ ውስጥ ደግሞ አንድ የጌታን ነገር የሚካፈለ ማህበር አለ፣ ቤተሰብ አለ። በዚያ ውስጥ ደግሞ ለምሳሌ የጌታን ራስ እንካፈል በክርስቶስ ስንት ነን እያልን ያለ ነው? አንድ ነን እያለ ነው። ስለዚህ አንድ ነን ካለን ለምንድን ነው እኔ የተደበቀ ህይወት የሚኖረኝ? ልክ አናንያና ሰጲራ ይመስል እዛ ግማሹን ህይወት እዛ ታስቀራለህ፣ ግማሹን ህይወት እዚህ ታሳያለህ። እና ጓደኛ ሆነዋል፣ ነገር ግን እንደማይተዋወቁ ይሄዳሉ። ወይም ደግሞ በተዘዋዋሪ መንገድ በጉባኤ ይታወቃል። እንደዛ መሆን የለበትም። በይፋ በግልጽ ለወንድሞች፣ ለቤተ ክርስቲያን፣ ለሽማግሌዎች ጉዳዩ ማሳወቅ አለባቸው። ካሳወቁ በኋላ ግን በቤተ ክርስቲያን እገዛ ይደረግላቸዋል። አንደኛ ምክር ይመከራሉ። ወጣቶች ናቸው፣ ገና ያውቁትም መንገዱን። እነሱ ከዓለም ያዩትን መንገድ ሲከተሉ ሊያጠፋቸው ይችላል፣ ነገ ለችግርም ሊዳረጋቸው ይችላል። ይሄ እንዳይሆን ምክር ያስፈልጋቸዋል። የጮኝነት ጊዜያቸውን እንዴት በጥንቃቄ መወጣት እንዳለባቸው፣ ጋብቻስ ምን መምሰል አለበት የሚለው የጋብቻ ትምህርትም ጭምር ማግኘት። የጋብቻ ትምህርት መስት ነው። ምክንያቱም መጽሐፍ ቅዱስ እንደ ቃልህ መረቤን እጥላለሁ ነው አይደለ ያለው? እንደ ቃሉን ቀጣይ ህይወት አለ። ይህን ቀጣይ ህይወት ለመኖር እንደ ቃልህ መረብን መጣል ያስፈልጋል። እንደ ቃሉ የእግዚአብሔርን ምክር መስማት ያስፈልጋል። ያኔ ቤተሰባቸው የበለጠ ቆመና የጸና ሁሉም ነገር በእግዚአብሔር ፕሮግራም በእግዚአብሔር ፈቃድ ሲሰራ እጅግ ውብ የሆነ ነገር መፈጠር ይችላል። እነሱም የረኩበት ነገር፣ የሚያርፉበት ነገር፣ ለቤተሰብም እረፍት የሚሆን ነገር፣ እነሱም ከእርኩሰትና ከጸጸት ህሊና ጥፋተኝነት ከሚሰማው ልብ። አንዳንዱ እኮ ሌላ ትዳር ውስጥ ገብቶ በጥፋተኝነት ስሜት ውስጥ እየቆሰለም ይኖራል። እንዲህ ከሆነ ሁሉ ለመዳን ፈውስ ማግኘት የሚቻለው በቤተ ክርስቲያን ግልጽ ማድረግ ሲቻል ነው። ይህንን ተከትሎ ትምህርቱንም ይሰጣሉ። ለመጠበቅም የሚያመቸው ግልጸኝነቱ ነው። ትልቁ ችግር ምክሩንም ላለመቀበል እንደገና ደግሞ ሲፈልጉም ለማቋረጥ ሲባል ወጣቶች ጉዳዩን ቶሎ ወደ ቤተክርስቲያን አያመጡ። ከዚህ የተነሳ የፈለገውን ካሰበ ካገኘ በኋላ ሊጠፋ ይችላል ያ ሰው ማለት ነውና በጣም መጥፎ ነው የሚሆነው። ስለዚህ ወጣቶችም የቤተክርስቲያን ምክር ለመስማትም ለመመከርም ለመማርም ያለውን ጉዳይ ቶሎ ብሎ ግልጽ ማድረግ፣ ይህንን በኃላፊነት ደግሞ ቤተክርስቲያን ትወስዳለች ማለት ነው። እግዚአብሔር ይመስገን። ይህንን ያክል ካልን በቀጣይ ሳምንት ስንመለስ
ወይም በሌላው ፕሮግራማችን ከሰርግና ከሰርጉ በኋላ ያሉትን ጉዳዮች የምንመለከት ይሆናል ማለት ነው። እስከዛው ድረስ በስክሪን ላይ በምናስቀምጠው ስልክ ጥያቄዎችንም ማንሳት ይቻላል። ዩቲዩብ ላይ የእውነት ቃል አገልግሎት የሚል ዩቲዩብ ቻናል አለ። ሰርች ማድረግ ትችላላችሁ በአማርኛው። ገብታችሁ በኮሜንት መስጫው ላይ ጥያቄ ማስቀመጥ ይቻላል። ለሌሎች ሰዎችም እንዲደርስ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን እንድታገለግሉ ጥሪ ማድረግ እንፈልጋለን። የተለያዩ የቤተክርስቲያኗ መጻሕፍቶችም አሉ፣ ፕሮግራሞችም አሉ። በልደታ ኮንዶሚኒየም አብነት ክሊኒክ ጎን ይገኛል። መጽሐፍት ቤትም አለ፣ የቤተክርስቲያን ፕሮግራሞችም አሉ። መሳተፍ መካፈል ይቻላል። ጸጋና ሰላም ይብዛላችሁ።